ህይወታችሁ ላይ ያሉ ነገሮች እንዲቀየሩ ከፈለጋችሁ መቀየር ያለበት ማንነታችሁ ነው። ምክንያቱም እያንዳንዱ ህይወት ላይ የምናገኛቸው ነገሮች የሆነውን ነው እያገኘን ያለነው። በአእምሯችን የምናመላልሰውን በስሜታችን የያዝነውን እንዲህ ነኝ ብለን የምንገልጸውን ነገር ነው። ስለዚህ ህይወታችሁ ላይ ብዙ ነገር እንዲቀየር ከፈለጋችሁ መጀመሪያ ያለባችሁ ከራሳችሁ ነው። ከራሳችሁ ማለት ካላችሁ ሀሳብ፣ ከሚሰማችሁ ስሜት ራሳችሁን እንደዚህ ነኝ ብላችሁ ከምትገልጹበት ነገር ማለት ነው። ስለዚህ የመጀመሪያው ስቴፕ ምንድነው? እሱን ማወቅ። ማን ነኝ ብዬ ነው ራሴን የሚገልጸው? ጭንቅላቴ ውስጥ ያሉት ኮንቨርሴሽኖች ምንድነው የሚያመለክቱት? ጭንቅላታችሁ ውስጥ ከሰው ጋር የምትጨቃጨቁ የምትከራከሩ ከሆነ በዛ ውስጥ ማን ነኝ እያላችሁ ነው። ጭንቅላታችሁ ውስጥ የምታወሩትን ወሬ እዩትና ማን ነኝ እንደምትሉ ታያላችሁ። አይደንቲቲያችሁን ማለት ነው። እሱን ስታውቁ መቀየር መጀመር ትችላላችሁ። የመጀመሪያው አዌርነስ ነው። እሱን ካወቃችሁ በኋላ ሁለተኛ ምን አይነት ማንነት እንዲኖር ይፈልጋለሁ፣ ህይወት ላይ የሚፈልገው ውጤት ምን አይነት ማንነት ያስፈልጋል የሚለውን አውቃችሁ እንደዛ ሰው አሁን መሆን መጀመር አለባችሁ። ደጋግማችሁ በአእምሯችሁ ማመላለስ አለባችሁ። ስለዚህ አዲሱን ሰውዬ ስትሆኑ አዲስ ውጤት አለመምጣት አይችልም። የቆየ ሊመስላችሁ ይችላል ፊዚካሊ ዳዝንት ማተር። እናንተ ግን መሆናችሁን ቀጥሉ እንጂ አዲሱን ውጤት አለማየታችሁ